እኔ የምለው ግን ማለት ነው ፕራንክ መሆኑን እያወቃችሁ ወይም ደግሞ ሀይሚዬ በብሩኬ ላይ እንደማጨክን እያወቃችሁ ለምንድን ነው ግን ይህን ሁሉ ስድብ የምታወርዱባት? እኔ ምንም ያልገባኝ ነገር የምር ግን እናንተ ለብሩኬ ያዝናችሁ ነው? ለብሩኬ ያስባችሁ ነው? የምር የብሩኬ ጉዳይ አሳስባችሁ ነው? የእውነት ይህን ያህል የወረዳችሁባት? እንደው ግርም ይለኛል። እንደው ኮሜንቱን ገብቼ ሳየው የሚገርመው ነገር አንዲት ልጅ ስክሪን ሪከርድ አድርጋ ፖስት አድርገው ነበርና እንደው ሽክክ የሚል ስድብ፣ እንደው ቅፍፍ የሚል ስድብ ማለት ነው። ማለት አይምሯችሁ እንዴት ነው የሚቀበላችሁ? እንዴት ነው አንደበታችሁ ይህን የመሰለ ስድብ፣ ይህን የሚመሳስል ስድብ ለማውጣት እንዴት ነው አይምሯችሁ የሚታዘዝላችሁ? የእውነት እኔ በጣም ግርም ነው የሚለኝ፣ ግርም ማለት ነው። አንድና አንድ አስረግጬ ልነግራችሁ የምፈልገው ነገር ቢኖር ይሄ ደግሞ እኔ ሁሌም ነው ምለው፣ የፈለገ ነገር ሀይሚና ብሩኬ ቢጣሉ ሲጀመር አልተጣሉ፣ እናንተ ስላልገባችሁ ስላላወቃችሁት ነው እንጂ ሲጀመርም አልተጣሉ። ሲቀጥልም ደግሞ ቢጣሉ እንኳን ማለት ነው የፈለገ ነገር ቢሆን ለብሩኬ ከሀይሚ በላይ የሚያስብላት የለም። ለሀይሚ ከብሩኬ በላይ የሚያስብላት የለም። እኛ ዝም ብለን ነው የምንጨማለቀው፣ እኛ ዝም ብለን ነው የምናቦከው። እውነቴን ነው የምላችሁ። እኛ በኋላ ዙረን እዳር ቀሪዎች ነን። ከአሁን በፊት በባለፈው ጊዜ በነበረው ነገር አስታውሱ። ሀይሚና ብሩኬ ወጥተው እንባ ቀረሽ ንግግር ነው የተናገሩት። እንባ ቀረሽ። እኛ የሆነ ነገር ውስጥ ስንገባ ወይም ደግሞ የሆነ ችግር ሲፈጠር ፍራንክም ይሁን ምንም ይሁን ስቲልም እውነት ይሁን ምንም ይሁን በእኛ መካከል አትግቡ ተባላችሁ አሰሙም እንዴ? ከገባችሁ ገባችሁ፣ ካልገባችሁ ደግሞ ዝም ብትሉ ምን አለበት? ቢያንስ ስድቡን ትታችሁ ከስድብ ነጻ የሆነ አስተያየት ብትሰጡ ምን አለበት? ምን ችግር አለው? ከስድብ ነጻ የሆነ አስተያየት ብትሰጡ እንዴ? የሰው ልጅ ስድብ ነው እንዴ የሚያስተካክለው? ስድብ ነው እንዴ የሚቀይረው? እንዶ ምን አባሽ ነው ከልጁ በስመ አብ ወልድ ወመንፈስ ቅዱስ የምር ማለት ነው። እንደ ድብ ያለ ስግጥ ያለ ስድብ ነው ሲሳደቡ የነበሩት። በቃ በሰገጣው ማለት ነው። ምን አባሽ ነው አንቺ? ምን አባሽ ነው ከልጁ የምትፈልጊው? ምን አባታችሁ አገባችሁ? ከልጁ የምትፈልገው ምን እንደሆነ ታውቃላችሁ? ፍቅር ነው የምትፈልገው። ፍቅር ታውቃላችሁ? ፍቅር ነው የምትፈልገው። ምን ትሆኑ? በቃ ትወዷለች። ምን ትሆኑ? እሺ ታፈቅረዋለች። ምን ትሆኑ? ይፈቀራሉ፣ ይወደዳሉ። ድብና አድርገው ምን ትሆኑ እንዴ? ባለፈው በእኛና በሀይሚ መካከል በእኔና በሀይሚ መካከል ጭራሽ ሀይሚን አትሳደቡ፣ እሷም ደግሞ በእኔና በሱ መሀል ችግር ሲፈጠር ብሩኬን አትሳደቡ ብላ ወታ ተናገረች። ወጥተው ተናገሩ እነሱ እንባ እየተናነቃቸው ማለት ነው። እግዚአብሔር ከዚህ በላይ ምን ያርጓችሁ? በቃ በእኛ መሀል አትግቡ ተባላችሁ። አሰሙም እንዴ? እና ምንድነው እያንዳንድሽ እየገባሽ የምታሽቋልጭ ምትላሽቋለጭ የምትሳደቢው ሀይሚን በጥፊ መመታቱን እኔ ደግፌው አይደለም ወይም አልደግፈውም፣ ግን ደግሞ ለስራ ነው። በቃ አላመመችሁም፣ ነካ ነው ያረገችው። ለቪዲዮ ያክል ነው እንጂ በጥፊ የመታችሁ እንዳይመስላችሁ። ይሄ ምት አይደለም፣ ሰምታችኋል። ምት እንደዚህ አይደለም። እጇን አስተራረፏን እዩት። ዲያበስ ነው ያረገችው። ምንም ከዚህ የተለየ ምት ምናምን አይደለም። እንደው እዩዋት፣ ማርያምን ድብስ ነው ያረገችው እንጂ አልመታችሁም። ሲጀመርም ለቪዲዮ ያክል ብቻ ነው። እኔ አንድ ሆነ ቪዲዮ ቲክቶክ ላይ እንትን አሉኝና ሄድኩኝ ቀረጻ ቪዲዮ እንስራሉኝና ማለት ነው። ሄድኩኝና ልጆቹ ፌመሶች ናቸው ቲክቶክ ላይ ወደ 200-300 አካባቢ ፎሎወር ያላቸው ናቸውና እዛ ድራማ አንድ ልጅ እናት ሆኜ ነው የተወንኩትና የሚገርማችሁ ነገር ልጁ በደም ጭምልቅልቅ ብሏል። በቃ በቢላ ምናምን ሁሉ ተወግቷል፣ ተጨማልቋል። ሰው ሁሉ ማለት ነው እዛ ቪዲዮ ስንቀረጽ ሲያውን ማለት ነው ሰው በቃ እየቆመ በቃ ቪዲዮ ራሱ አላስቀርጻሉ ማለት ትችላላችሁ። ጸብ የሆነ ጸብ እየመሰላቸው ማለት ነው።
ግን ጸብ አይደለም። በቃ እዛ ጋር ቪዲዮ እየሰራን ነው፣ ሌላ ምንም ነገር የለም። ግን የእውነት ጸብ እየመሰላቸው ሰው በቃ ሊያሰራን ሊያስቀርጸን አልቻለም። እንደገና ሆስፒታል ሄደን ምናምን ነገር ይሄ ሁሉ ድራማ ነው። ግን እዛ ቪዲዮ ላይ ተለቆ ቢታይ ግን ቪዲዮ ላይ ተለቆ ሲታይ ግን በቃ የእውነት ነው የሚመስለው። ልጁ ሲደበደብ ግን ልጁን ለማስደብደብ ራሱ ይሁን ቪዲዮ ሲሰራ ልጁ በጥፊ በእርግጫ ሲባል ደሙ ቡልቅ ሲል ካፉ ምናምን ነገር ያ አሁን ውሸት ነው። እኛ እየቀነበርን የሰራ ነው። በጥፊ በዱላ ሲመታ ራሱ ዱላውን ቀስ አድርገው ነው የሚያሳርፉት ተሰራው ላይ። ግን በሪል ሲታይ ግን የእውነት ነው የሪል ነው የሚመስለው በቃ በቪዲዮ ሲታይ ማለት ነው። እኛ ግን የሰራ ነው ዛጋ ኖርማሊ በትወና ነው። አሁንም ሀይሚዬ ትላንትና እንደዛ ነው ያደረገችው። ለቪዲዮ ያክል ነው እንጂ በጥፊ የመታችው ግን በቪዲዮ ሲታይ እውነት ይመስላል፣ ግን አይደለም። ሀይሚ ብሩኬን በጥፊ አታሳርፍበትም እስከሚያመው ድረስ እና በጥፊ መታችሁም ብላችሁ ቅር ያላችሁ ሰዎች እርግጠኛ ሆኜ 100% የምነግራችሁ ነገር እጇን ያሳረፈችበት እንጂ በጭራሽ ምት አይደለም። ልትረዱ ይገባል። ስራውን ልትረዱ ይገባል። እውነቴን ነው የምላችሁ፣ እንደዚህ አይደለም። በቃ ካልገባችሁ ደግሞ ጸጥ ብሉ። ዝም ያለ ነጃ ይወጣል አይደለም የሚባለው። ስራ ነው በቃ ለስራ ብላ ነው እንጂ በጭራሽ እሱ የጨክነት መተዋል ብዬ አላስብም። እኔ እንደውም አንዳንዴ ሲመስለኝ ማለት ነው ተነጋግረው እኔ እንደዚህ ሲሆን ምናምን ሲቅለሰለስ በዛ ላይ ያመመው ሲመስል ምናምን በጣም ያሳዝነኝ። ግን አንዳንዴ እንዴት መሰላችሁ እኔ ተነጋግረው ነው ሁሉ ነው ብዬ ነው የማስበው። ተነጋግረው ሊሆን ይችላል ይሄን ድራማ የሚሰሩት። ምክንያቱም እነ ሀብትሽ እነ ሙሽዬ እነ ጋሽዬ ዝም አይሉም እዛው ሆነው ማለት ነው እውነት ቢሆን። ስለዚህ በደንብ አስቡበት ውዶችዬ፣ በደንብ አስቡበት ማለት ጫና አትፍጠሩ እሷ ላይ፣ በተለይ እሷ ላይ። አሁን እሷ ስለሆነች ድራማውን የጀመረችው እሷ ስለሆነች እንደ ኢሹ የሆነችው እሷ ላይ ብቻ ጫና አትፍጠሩ። እርግጠኛ ነኝ ቡቡዬ ይረዳታል። እርግጠኛ ነኝ ቡቡዬን ሀይሚም አትጎዳም። ልትጎዳም አይደለም እንደዛ የምታደርገውና የእናንተ ስድብ ግን እሷን ያጠነክራታል እንጂ ወደ ኋላ አይጥላትም። በእርግጥ ግን እንደ ሁኔታችሁ ሁሉ ይገርመኛል። እንደ ሁኔታችሁ ሁሉ ግርም እንዲያ ሁሉ ስድብ እንደ ግርም ሀይሚ ኮሜንት የምታነብ ከሆነ በጣም በሳቅ ነው። በነገራችን ላይ አትናደድም። ይህን ኮሜንት ስታየው ትስቃለች እንጂ አትናደድም። እርግጠኛ ነው የሚናገረው። ዘም አንቺ ደግሞ በግ ሚያተልብኛለች አጠገቢ። አረ እንደው ዛሬስ እንደው በሳቅ ፈረስኩኝ። አይ እናደዳለሁ፣ ምስቃለሁ። ማየኔ ነገር የሚያናድደኝ የሚያስቀኝም ነገር አለየልኝም። እና ውዶቼ አትሳደቡ እሺ። እስኪ ተማሩ፣ ካለፈው ተማሩ እስኪ እንማር ሁላችንም ካለፈው። ታጥቦ ጭቃ አትሆኑ፣ ወይም ደግሞ ውሃ ቢወቅጡት መልሶ እንቦጭ አትሆኑ። ተማሩ ከስድብ ስግጥና ስድብ ድድብና ስድብ የእናንተን ክፍት ጭንቅላት ነው የሚያሳየው። አይምሯችሁ የሆነ ምንም የማያስብ መሆኑን ነው እንጂ የሚያሳየው። ደግሞ ጭራሽ ሜንሽን እያረጋችሁ በስመ አብ ወልድ መንፈስ ቅዱስ ጭራሽ ሜንሽን እየተሳደቡ ሜንሽን ያረጓታል። አፈር ብሉ።